ሩታ ከዚህ በኋላ መጎዳት የለባትም። ምክንያቱም እሱ ከአንድ ሴተኛ ዳሪ ጋራ አላሊሆን እየተጫወተ እሱን አንሶላውን እየተጋፈፈ እሱ እንደፈለገው እየሆነ እንደዚህ አይነት ንግግር የለም። ምክንያቱም እንደዚህ ለማስታረቅ የሚደረገው በእርግጥ ትክክል ነው ጋሽዬ፣ ነገሮችን ለማስተካከል የሚሄዱበት መንገድ፣ ርቀት፣ ሙከራ፣ ልፋቱ፣ ሁሉም ነገር የልጅ ትዳር እንዳይፈርስ ብዙ ጥረት እያደረጉ ነው። ይሄ በቃ የሚደነቅ ነገር ነው፣ ጥሩ ነገር ነው። በቃ መጥፎ ነገር አይደለም። እግዚአብሔር ያክብሮት። ግን ሩታ በጣም እየተሰቃየች ነው በዚህ ጉዳይ። ምክንያቱም ያልሆነ ነገር አብርሃም እያደረገ ሩታን በጣም እየጎዳት ነው። እንዲህ ደግሞ የሰው ልጅ ሞክሮ ሲጨርስ መጨረሻ ላይ በቃ የራሱ ማድረግ የሚችለውን ነገር የራሱን መስመር ውሳኔውን ያስቀምጣል። ሰው ሲሰለች ይህ ልጅ ምንም መጥፎ ነገር ከማድረግ ወደኋላ አላለም። ካደራደር እየባሰው እንጂ ይሻለዋል። እሷ ሲገባው አንድ ቀን ይመጣል ብላ ነበረ። ነገር ግን እሱ ጭራሽ አብርሃም ሊገባው አልቻለም። ካደራደር እየባሰው ነው የመጣ። ካደራደር እየባሰው ማለት ነው። ምንም ሊያሻሽለዋል ነገርየው በቃ ሌላ እየተጋነነ አጀብ ጉድ የሚያስደነግጥ ሰዎች ያልጠበቁትን ኦዲየንስ ያልጠበቀውን ነገር ከማድረግ በስተቀር ምንም አዲስ ነገር ይዞ አልመጣም። ምንም ሊማርም አልቻለም። በግጥ ችግር ገጥሞት የሩታ ጥቅም ሲገባው፣ የሩታ ምንነትና ማንነት ሲገባው፣ ምን ያህል ቶለሬት እንዳደረገችው ሲገባው፣ ምን ያህል በቃ እንደተረዳችው፣ በቃ ምን ያህል በቃ እሱን እስኪ ይማር ይመለሳል ከዛሬ ነገ ምናምን ብላ ምን ያህል ጊዜ እንደሰጠችው አልገባውም። ምክንያቱም ሩታ የሰጠችው ጊዜ በጣም ትልቅ ጊዜ ነው። ተመልካች በጣም ትልቅ ጊዜ በቃ ይሄ በዚህ ልክ ሩታ ታግሳ እኔ ከአንድ ሴት ልጅ ይህን ያህል ትዕግስት፣ ከአንድ ሴት ልጅ ይህን ያህል ያለ መቁረጥ ያለ መታከት መጠበቅ በቃ ጭራሽ በቃ ታይቶም ተገምቶ የማይታወቅ ነገር ነው። ነገር ግን ትክክል ነው። መጨረሻ ነገሩን ጨርሰዋል። አዎ ትክክል ነው። አብርሃም በእርግጥ ነገሩን አስቀድሞ ሩታ ጋር ስለጨረሱም ይመስለኛል እንዲህ አይነት ወጣ ያሉ ነገር በማን አለብኝነት ማን ይናገረኛል፣ ማን ምን አገባው፣ ምንስ ቢያወራ ለሱ ምንም መስሎ ያልታየው ያልሸመመው ምናልባት እሷ በተናገረችው ሩታ በተናገረችው መንገድ ቀድመን ጨርሰናል፣ አንድ ፊርማ ብቻ ነው የሚቀረው ያለች። እንግዲህ ያንን ፊርማ ጋሽዬ ወስደው እንዲያስፈርሙላት ነው የጠየቀኝ። ጋሽዬ ደግሞ እባክሽን ታይ ልጄ፣ ምክንያቱም ትክክል ናቸው እኮ ጋሽዬ ትክክል ናቸው። ምክንያቱም ትዳር ሲፈርስም ሆነ ሲሰራ በሚጋቡት በባልና ሚስቶች በሁለቱ ግለሰብ ብቻ አይደለም የሚጸድቀውም የሚቀድደው የሚፈርሰው። ለምን ከጎን ብዙ ሽማግሌዎች ይኖራሉ። 80 ሲጻፍ ሽማግሌ ተቀምጦ ነው እንደ ሀገራችን ወግ ባህል። ኢቭን ሲለያዩ በስነ ስርዓት ያላቸውን ንብረት ተካፍለው ተነጋግረው ተግባብተው በቃኝ ተበብሎ ነው እንጂ ዝም ብሎ ራንደምሊ በሁለቶች ስምምነት ይህንን ይፈርምልኝ ይህን ያስፈርምልኝ ምናምን ተብሎ የሚዘጋ ነገር እንዳልሆነ ሁላችንም እናውቃለን። ነገር ግን እነሱ እያደረጉት ያሉ በዚህ ልክ ነው። ምናልባት ድራማ እንዳይመስልባቸው ሰጋለሁ። ድራማ እንዳይመስልባቸው። ከዛ ውጭ ሩታ ሰልችቷታል። ጋሽዬ ትክክል ነዎት፣ አንድ እድል ስጭኝ እያለ ነው ጋሽዬ። እንደኔ ያው መቼም ቅዱስ ያሬድ 7 ይሞክራል። አንድ እድል ብሰጫቸውና ጋሽዬ ልጃቸውን ተቆጥተው መክረው ሰድበው ልጁም እስኪ አባቱን እንደ አባት ይቆጥረው እንደሆነ እንደ ልጅም ይሆን እንደሆነ አባትም እንደ አባቱ ነው ተከባብረው ተነግሮ ተመክሮ ተወቅሮ ይሻለው እንደሆነ በጋራ ብናይ ሁላችንም ደስ ይለኛል ተመልካች። ለምን አብርሃም ምናልባት የተሻለ ሰው የሚመክር ሰው አጥቶ ሊሆን ይችላል። እነዛ ሁለቱ አቤልና ብሩክ እነሱ የራሳቸውን ሚሽን ይዘው ነው እንደዚህ የሚያብዱት። በቃ እነዚህ አይዟችሁ ተብለዋል። ስለዚህ ለጋሽዬ አንድ እድል ሰጠሽው፣ ሩታኔ ላንቺ ነግርሽ አንድ እድል ሰጠሽው። ጋሽዬ የሚችለውን ነገር ቢሞክር እንደኔ ጥሩ ነው። በቃ የሚችለውን ነገር ለምን አባት ነው ሊሰማው ይችላል። ግልጽ ነው። ሁላችንም ቤተሰቦቻችን የሚሉን ነገር እያንዳንዱን ነገር እንሰማለን። ያው አንዳንዴ መቼም ሰው ልጅ በትክክለኛው አእምሮ እያሰበ ሰውኛ ባህሪውን ለቆ ሌላ አመለካከት እስካላመጣ ድረስ በትክክለኛው በሰው ማንነት እያሰበ አባትን ገፍቶ የራስን ፍላጎት ለማድረግ የሚሄድ ወንድ ወጣት አለ ብዬን ያላምን። አባት ነው፣ ብዙ ነገር ሆኖ ብዙ ዋጋ ከፍሎ እስካደገ ድረስ። ነገር ግን አንድ እድል ቢሰጠውና ልጁ ይማር እንደሆን ብናይ ይስተካከል እንደሆን
ሜቢ ለሱ ማፋፈሩት እውነት ሊሆን ይችላል። እናንተ ግን የሰራችሁት አንደኛው ስህተት ሩታና አብርሃም የሰራችሁት ዋነኛው የጋራችሁ ስህተት ግን ምንድነው? በግላችሁ ፍቺ ለማድረግ መሮጣችሁ። ይህ ጥሩ መንገድ አይደለም። ይሄ በቃ ምንም ሊደነቅም ምንም ሊባል የሚችል ነገር አይደለም። መጥፎ ነገር ነው የሰራችሁት። በጣም በጣም መጥፎ ነገር ማለት ነው። ስለዚህ እንደዚህ አይነት ነገር ጥሩ አይደለም። አንድ ድረስ ቾላ ጋሽዬና ያስተካከል የሚችለውን ነገር በሙሉ አመሰግናለሁ። ቴንኪው ተመልካች።